ነገር ግን አንድ ጥያቄ ልጠይቅ። በወርቅ አልጋ ላይ ተኝቶ ነገ ምን ይውጠኝ ይሆን፣ ነገ ምን ያጋጥመኝ ይሆን ብሎ በቅዠት ውስጥ የሚያደርሰው እውነት ሀብታም ነው? ህሊናው እረፍት ያጣ ሰው ውብ የሆነ አልጋና ትራስ ላይ ቢተኛ እንኳን ምን ትርጉም አለው? ስለ እውነት ይሄ ፍልስፍና አይደለም። ፍልስፍናም እጅግ በጣም የከበረ ቃል ነው። ነገር ግን ይሄ እውነት ነው። ሁሌም ቢሆን አንተ የምትመለከተው ከላይ የሚንቀሳቀሰው የሰው ልጅ ነው። ነገር ግን ይሄ ከምትመለከተው አካል ጀርባ ቤተ መቅደሳችሁ ነው ተብሏል አይደል? እዛ ቤተ መቅደስ ውስጥ ማን ራን እንደሚያደርጉ አታውቅም። ምናልባት ቤተ መቅደሴን የንግድ ቦታ አደረጋችሁት እንደተባለው ውስጡን የንግድ ቦታ አድርጉት፣ በውሸት በሐሰት በመመስከር ማንነቱን በማጋጨት በልብ ውስጥ የነበረውን የአምላኩን መንፈስ ቅዱስ አስወጥቶ ውድቀት የተሞላበትና ለሰዎች ክፋት በሚያስብ መንፈስ አሰልጥኖት ሊሆን ይችላል። ወይም እንደዚህ አይነት ኢነርጂ ራን እያደረገው ሊሆን ይችላል። ስለዚህ ይህ ሰው ሰላም የለውም፣ አንተ ግን ሰላም አለ። እና ሰላም የሌለው ሀብት ልክ እንደ ጨው ውሃ ነው። ብትጠጣው አትረካም፣ ድጋሚ እንድትጠጣ ያስገድዳል እንጂ። ልክ እንደዚያ ነው። ለአንተ ነው ይህ ቪዲዮ።